አንተን ታምኛለሁና በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ ምድር ይምራኝ። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ዛሬ እንጸልያለን። ምሪት በሚያስፈልገን ጉዳይ ላይ እንድትናገረን፣ እንድትመራን እግዚአብሔር ሆይ በእያንዳንዱ ጉዳያችን ላይ ጣልቃ ገብተህ እግዚአብሔር ሆይ ወደ እውነት እንድትመራ፣ የተበላሹትን ነገሮች እንድታስተካክልልን እግዚአብሔር ሆይ ዛሬ እንጸልያለን። ሰው ያላንተ ብቻውን ብርቱ ሊሆን አይችልም። አንተ ካልረዳኸው ስኬታማ ሊሆን አይችልም። አንተ ጉልበት ካልሆንከው ስኬታማ ሊሆን አይችልም። ለዚህ ነው እግዚአብሔር ሆይ ሁልጊዜ በማለዳ፣ ሁልጊዜ በምሽት፣ ሁልጊዜ በቀን፣ ሁልጊዜ ካንተ ጋር የምናወራው። እግዚአብሔር ሆይ አሁን ምሪት በምንፈልገው ጉዳይ ላይ ወደ እውነት ሁሉ እንድትመራን፣ አቅጣጫውን እንድታሳየን፣ ብዙ ዓመት የለፋንበት፣ ብዙ ዓመት የደከምንበት ጉዳይ ላይ ያንተ ምሪት እንዲገለጥ፣ ድምፅህ እንዲመጣ ምሪትን እንፈልጋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም መንከራተት ከኛ ላይ ይመታ፣ መንከራተት ከኛ ላይ ይነሳ፣ ድካም ብቻ ከኛ ላይ ይነሳ። አንተ ስትመጣ ረፍት አለ። ና ጌታ ሆይ ና፣ ጋብዝሃለሁ። ወደ ቤተሰባችንና ወደ ወንድሞቼና ወደ እህቶቼና ወደ አባቶቼ ወደ እናቶቼና እግዚአብሔር ሆይ ባነቡበት፣ በጓዳ ባለቀሱበት በጸለዩበት ጉዳይ ላይ የመጨረሻ ልታደርግና ወደ ሕይወታቸው ከችግሮቻቸው ነፃ ልታወጣና ተገለጥ። እግዚአብሔር ሆይ ና ተገለጥ፣ ና መልካምነትን አሳይ። ዳዊት አምላክ ወዴት ነህ ባሉኝ ጊዜ እግዚአብሔር ሆይ ወዴት ነው እልሃለሁ። ዳዊትን አምላክ ወዴት ነው ብለው ጠየቁት። እስኪ ወዴት ሄደ ብለው ጠየቁት። እግዚአብሔር ሆይ ዛሬ እንጸልያለን። አንተ ከኛ ጋር እንዳለ ይታወቅ ዘንድ መልካምነትህን አሳይ፣ ባርኮትህን አሳይ፣ ሰላምህን ግለጥልን። ጌታ ሆይ ያላንተ እኮ ማንም የለን። እጃችንን ይዘህ የምትመራን አንተ ነህ። ስንወድቅ የምታነሳን፣ ስንደክም የምታበረታን፣ ጠፉ ሲባል ጠፍተዋል ስንባል ሕይወት የምትዘራ አንተ ብቻ ነህ። እግዚአብሔር ሆይ አሁን መንገዶቼን እጀምራለሁ። ከፊት ለፊት ጠላት ካስቀመጠው ከየትኛውም ወጥመድ ነፃ እንድታወጣን እጸልያለሁ። መንፈስ አሁን ይቆጣጠረን። አሁን ይህን ጸሎት የሚሰሙ ሁሉ ላይ ያንተ መንፈስ ይውረድ፣ ኃይል ይውረድ። ቃልህን መስማት ይችሉ ዘንድ ጸጋ ይብዛላቸው። አሁን እግዚአብሔር ሆይ በተለያየ ዓለም ክልል ላይ ሆነው የሚሰሙ አሁን መንፈስ ያገኛቸው። ካሉበት ጥያቄ፣ ካሉበት ቋጠሮ ነፃ የሚያወጣ መንፈስ ያገኛቸው። አባት ሆይ በዚህ ሰዓት ተማሪዎች፣ የመንግስት ሰራተኞች፣ የጤና ባለሙያዎች፣ ጽዳት ውስጥ ያሉ በጉልበት የሚሰሩ ሾፌሮች ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ፣ አገልጋዮች ሊሆኑ ይችላሉ፣ የቤት ሰራተኞች ሊሆኑ ይችላሉ። ዓላማ ያላቸው፣ ፕሮግራም ያላቸው እግዚአብሔር ካንተ ጋር በጓዳ ያወሩ በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። በጌታ በኢየሱስ ስም ኃይል ያገኛቸው፣ ምሪት ያገኛቸው። እግዚአብሔር ሆይ የሰሩትን ሥራ ከእጆቻቸው የሚበትን ጠላት ከነሱ ላይ እንዲሰበር እጸልያለሁ። እግዚአብሔር ሆይ ጣልቃ ግባላቸው። በዚህ ሰዓት እግዚአብሔር ሆይ እርዳኝ ብለው የሚጮሁ አሁን ተገለጥላቸው። አሁን እጃቸውን ይዘምራ። ምን ማድረግ እንዳለባቸው ግራ የተጋቡ እግዚአብሔር ሆይ ካሉ እጃቸውን ይዘምራ። ኃይል ያገኛቸው። ምስክርነት በእናንተ ላይ ይገለጥ።
መከራን በቃ ይበልላችሁ፣ እንባን በቃ ይበልላችሁ። እግዚአብሔር ሆይ በተለያየ ጥያቄ ውስጥ ያሉ ሰው ያጡ፣ እርዳታ ያጡ፣ ሰው የለኝም ያሉ እግዚአብሔር ሆይ አንተ ሁሉን የምታይ፣ ሁሉን የምትነካ፣ ሁሉን የምትደርስ፣ ሁሉን ነፃ ማውጣት የምትችል አምላክ ነህ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። እጅ ይዘርጋላቸው፣ እጅ ይዘርጋላቸው፣ እጅ ይዘርጋላቸው። በቤተሰብ ጉዳይ የሚያነቡ፣ በወንድሞች ጉዳይ የሚያነቡ፣ በእህቶቻቸው ጉዳይ የሚያነቡ፣ በእናትና በአባት ጉዳይ የሚያነቡ የሚጸልዩ አሁን ከሰማይ ፍርድ ይምጣላችሁ። አሁን ከሰማይ ፍርድ ይምጣላችሁ። ከአርያም ፍርድ ይምጣላችሁ። አባት ሆይ ጸልያለሁ፣ 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 ጸልያለሁ። እግዚአብሔር እንቅልፍ ያጡ፣ ህመም ውስጥ ያሉ፣ ጭንቀት ውስጥ ያሉ ጌታ ሆይ አትደርስም ወይ ያሉ እግዚአብሔር ሆይ ጸልያለሁ። በጌታ በኢየሱስ ስም ሰዓቱ የናንተ ነው፣ ጊዜው የናንተ ነው። በእምነት ጸልዩ ከኔ ጋር። እግዚአብሔር ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። 38 ዓመት ሙሉ 38 ዓመት ሙሉ ፈውስ ባለበት ስፍራ ተኝቶ ያ ሽባ የነበረ ሰውዬ እያለ ሌሎች ሲፈወሱ ነፃ ሲወጡ 38 ዓመት አስቆጥሮ ድንገት ጌታ ኢየሱስ ከኋላው መጥቶ ትድን ዘንድ ትወዳለህ ብሎት አልጋን ተሸክመ ሂድ እንዳለው ዛሬ ጸልያለሁ። ብዙ ዓመት ያስቆጠረ ጉዳያችሁ፣ ያለቀሳችሁበት ጌታ ሆይ አትፈርድም ያላችሁበት ጉዳይ በጌታ በኢየሱስ ስም የፍርድ ጊዜ ደረሰላችሁ። እንባችሁ የሚታበስበት ጊዜ ደረሰላችሁ፣ ደረሰላችሁ። አምላክ ይጎበኛችኋል፣ አምላክ ይጎበኛችኋል፣ አምላክ ይጎበኛችኋል። እግዚአብሔር ነፃ የሚያወጣበትን ጊዜ ደረሰላችሁ። እንደ ሌሎች የምትስቁበት፣ እንደ ሌሎች የምታርፉበትን ጊዜ እግዚአብሔር አመጣላችሁ። መከራን ከናንተ አነሳላችሁ፣ መከራን ከናንተ አነሳላችሁ። እግዚአብሔር ሆይ ከድንገተኛ ሞት፣ ከድንገተኛ አደጋ፣ ከድንገተኛ ጥፋት በኢየሱስ ክርስቶስ ደም ይሸፈኑ፣ ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁ በሞገስ ይደጉ። ከዚህ ዓለም ጥፋት ይጠበቁ፣ ከዚህ ዓለም ጥፋት ይጠበቁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረው እየጸለዩ ላሉት እጅ ይዘርጋላቸው፣ ክንድ ይዘርጋላቸው፣ አባትነት ይዘርጋላቸው። አቤቱ አምላኬ ሆይ እጸልያለሁ አሁን ፍርድ በሚፈልጉት ላይ ፍርድ ይለቀቅ። እግዚአብሔር ፍርድ በሚፈልጉት ላይ ፍርድ ያጡ፣ ፍትህ ያጡ እያለቀሱ ያሉ እግዚአብሔር ሆይ እውነተኛ ዳኛ፣ እውነተኛ ፈራጅ አንተ ነህ። ፍረድላቸው እግዚአብሔር ሆይ ይደረስላቸው። በእያንዳንዱ ጉዳያቸው ላይ እጅ ትዘርጋ፣ እጅ ትዘርጋ። አባትነትህን ግለጥ፣ አባትነትህን ግለጥ። በእውነት ጸሎትን የምትሰማነ ሰምተ የምትመልስነ እግዚአብሔር ሆይ ጸሎትን ሰምተ የምትመልስነ ጌታ ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ በቃልህ እንደተጻፈ መዝሙረኛው ዳዊት ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክት ሙሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው፣ የተራሮች ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት፣ የብሱንም እጆቹ ሠሯት። ኑ እንስገድለት፣ ለእርሱ እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁም በጎች ነንና። በምድረ በዳ እንደተፈታተኑት እንዳስጨቀኑት ጊዜ ባንተ ደስ ይለናል። በምትረዳን በምታግዘን እግዚአብሔር ሆይ ባንተ ደስ ይለናል። መበለቷ ረዳቷ አንተ ነህ።
ወላጆች የሌላቸው ልጆች ረዳታቸው አንተ ነህ፣ እርዳታቸውም ካንተ ዘንድ ነው። እግዚአብሔር ሆይ በዚህ ሰዓት ይህንን ጸሎት የሚጸልዩ የሚሰሙ ሁሉ እግዚአብሔር ሆይ በሚያስፈልጋቸው ጉዳይ ላይ እንድትገለጥ እንጸልያለን። ጌታ ሆይ እኛ ያላንተ ባዶ ነን። አንተ ስትመጣ፣ አንተ ስትናገር፣ አንተ ስትሰራ፣ አንተ ስትመራን እግዚአብሔር ሆይ ፍሬያማ እንሆናለን፣ ስኬታማ እንሆናለን። ያላንተ ምንም ማድረግ ስለማንችል አንተን እናወራለን። ይኸው ጌታ ሆይ ጉዳዮቻችንን ላንተ አሳልፈን ሰጠን። የቤታችንን ጉዳይ፣ የልጆቻችንን ጉዳይ፣ የሥራችንን ጉዳይ፣ የጀመርነውን ፕሮሰስ፣ እያንዳንዱን ነገር ሁሉ ላንተ አሳልፈን እንሰጣለን። ላንተ አሳልፈን እንሰጣለን። ጌታ ሆይ ተገለጥ። ጌታ ሆይ ተገለጥ። ጌታ ሆይ ተናገር። ጌታ ሆይ ምራን። ጌታ ሆይ በሚያስፈልገን ጉዳይ ላይ ድረስልን። እግዚአብሔር ሆይ በዚህ ሰዓት መጽሐፍ ቅዱስ በዚህ ሰዓት በጽድቅ መንገድ ይሄዱ ያሉ ግን ግራ የተጋቡ ነገር የጨነገፈባቸው እየለፉ የእጆቻቸውን ሥራ የማያገኙ ብዙ ሰዎች አሉ። እግዚአብሔር ሆይ እንጸልያለሁ። አሁን እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ስም የመከራቸው መጨረሻ እንዲሆን፣ ከዚህ ጸሎት በኋላ እንባቸው እንዲታበስ፣ እግዚአብሔር ሆይ በሕይወታቸው ላይ አዲስ ምዕራፍ እንዲከፈት፣ ከድግግሞሽ ሕይወት እንድታወጣቸው፣ ከለቅሶ ሕይወት እንድታወጣቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ በቃ እንድትላቸው ጸልያለሁ። በቃ እንድትላቸው ጸልያለሁ። በቃ እንድትላቸው ጸልያለሁ። ልባቸው ቅን የሆነ ያንተን መንገድ የሚከተሉ አንተን የሚፈሩ እግዚአብሔር ሆይ ጸልያለሁ። በጽድቅ መንገድ እየሄዱ ነገሮቻቸው እየተበላሸላል በቃ በላቸው። እግዚአብሔር ሆይ በጠላት እጅ ነገሮቻቸው የተያዘ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ሳያውቁ ወጥመድ ውስጥ ያሉ፣ ሳያውቁ ስራት ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ይህ ማለዳ፣ ይህ ቀን የሚፈቱበት ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። እግዚአብሔር ሆይ አሁን ተገለጠ። የምስክርነት ቀናቸው ይፍጠን። እልል የሚሉበት ቀን ይፍጠን። በእነሱ ደጃፍ ላይ የምስጋና እንጂ የሐዘን ድንኳን አይቁም። እግዚአብሔር ሆይ ሕዝቡን ሰላም አድርግልን። በሚወጡበት በሚገቡበት ሁሉ ይጠበቁ። ከክፉ ይጠበቁ፣ ከጨለማ ይጠበቁ፣ ከድንገተኛ አደጋ ይጠበቁ። እጅ ትጋርዳቸው። እግዚአብሔር ሆይ ከየትኛውም አይነት እጥረት እግዚአብሔር ሆይ ጠብቃቸው። በጌታ በኢየሱስ ክርስቶስም ጠብቃቸው። ተማሪዎች ካሉ ትምህርታቸውን ጀምረው መጨረስ ያልቻሉ እጥረት ውስጥ ያሉ በጌታ በኢየሱስ ስም ትምህርታቸውን መጨረስ የሚችሉበትን ኃይል ይለቀቅላቸው። በተለያየ በሰው ሀገር ያሉ እግዚአብሔር ሆይ ይህን ጸሎት የሚሰሙ እግዚአብሔር ሆይ መውጣትና መግባታቸው ይባረክ። ከመኪና አደጋ ይጠበቁ፣ ከእሳት አደጋ ይጠበቁ፣ ከድንገተኛ አደጋ ሁሉ ይጠበቁ። በኢየሱስ ደም ይሸፈኑ። ለቤተሰቦቻቸው በረከት ይሁኑ። የጀመሩትን ነገር ይጨርሱ። በአንተ መንፈስ መመራት የሚችሉበት ጸጋ ይለቀቅላቸው። አንተን የሚሉበት ልብ እግዚአብሔር ሆይ ስጣቸው። ከዚህ ዓለም ጥፋት ጠብቃቸው። ከዚህ ዓለም ድንገተኛ ጥፋት ጠብቃቸው። ሊወስዳቸው ካለ ጥፋት ሁሉ እግዚአብሔር ይጠበቁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መቅሰፍት ወደ ቤት አይገባም ተብሎ እንደተጻፈ መቅሰፍት ወደ እነሱ እንዳይገባ፣ ጥፋት ወደ እነሱ እንዳይገባ፣ አደጋ ወደ እነሱ እንዳይገባ እንዲጠበቁ እግዚአብሔር ሆይ ይጸልያሉ። በቃልህ እንዲህ ተብሎ እንደተጻፈ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ።
ሰራዊትም ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ፣ እዘምርለትም አለው። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ፣ የመድኃኒቴ አምላክ አትተወኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አቤቱ እኔ በየዋህነቴ ሄጃለሁና ፍረድልኝ። በእግዚአብሔርም አምኛለሁና አልናወጥም። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለስኩ። እግዚአብሔር ሆይ በአንተ ፊት የተሰወረ ምንም ነገር የለም። ሁሉም የተገለጠ ነው። ሁሉንም ትመለከታለህ፣ ሁሉንም ታያለህ። እግዚአብሔር ሆይ የምጸልየው አንተ ስላላየህ ስላልተመለከትክ ሳይሆን እግዚአብሔር ሆይ የልቤን ካንተ ጋር ለማውራት ሁሉን ወደምታይ፣ ሁሉን ደግሞ ወደምትችል፣ ሁሉን ወደምትመልስ አምላክ ወደ አንተ መጮህ ስላለብኝ መጸለይ ስላለብኝ ነው። እግዚአብሔር ሆይ ጸሎቴን ስለሰማ፣ እግዚአብሔር ሆይ ስላደመጥከኝ፣ ደግሞም ስለምትመልስ፣ ደግሞም ስለምትረዳኝ፣ እግዚአብሔር ሆይ ለምስክርነት ስለምታበቃኝ፣ ብዙዎችን የረዳ ሞትን ወደ ሕይወት የቀየርክ፣ ጥፋትን እግዚአብሔር ሆይ ወደ መልካምነት የቀየርክ፣ እግዚአብሔር ሆይ የት ይደርሳሉ የተባሉትን እግዚአብሔር ሆይ ታላላቅ ስፍራዎችን አሳልፈ የሰጠ፣ ባዶዎችን ባለጠጋ ያደረግ፣ ሕመምተኞችን የፈወስክ፣ ለብዙዎች ታምራትን ያደረግ እግዚአብሔር ሆይ ዛሬም ትሰራለህ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ ትላንትም ዛሬም ለዘላለም የምትሰራ፣ የምትረዳ፣ የምታግዝ፣ አቤቱ የብዙዎችን እንባ የምታብስ ነህ። ስለዚህ እግዚአብሔር ሆይ የኔም የምስክርነት ቀኔ ስለደረሰ አመሰግንሃለሁ። ስለምትጎበኘኝ አመሰግንሃለሁ። በዚህ ማለዳ በመንፈስ ስላወራኸኝ እንድጸልይ ጉልበት ስለሆንከኝ አመሰግንሃለሁ። የሁላችንንም ጸሎት ሰምተሃል። የሁላችንንም እንባ አይተሃል። የሁላችንን የልባችንን ጩኸት ሰምተሃልና እናመሰግንሃለን፣ እንወድሃለን። አምላካችን ሆይ በነገር ሁሉ ጉልበታችን ነህ፣ አቤቱ ኃይላችን ነህ። ከፍ ከፍ እናደርግሃለን፣ እንወድሃለን። ጸሎታችንን ስለሰማ ስላደመጥከው ተባረክልን። በጌታ በኢየሱስ ክርስቶስ ስም አሜን ብለን ጸለይን። አሜን፣ አሜን፣ አሜን።